እሺ ውዶቼ ዛሬ ደግሞ ትናንትና ተቆጥቼ ነበር። ዛሬ ምክር እንደ ምክር አድርጌ ነው ዛሬ የምመጣላችሁና በደንብ አድርጋችሁ አዳምጡ። ምክሬን ስሙ ልጆቼ፣ እህቶቼ፣ ወንድሞቼ ሁላችሁም ምክሬን ስሙ፣ መመክራችሁን ስሙ። እኔ ወደ መጥፎ ቦታ እንድትሄዱ አልመክራችሁም፣ አልመራችሁም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬ እንግዲህ ያው ምክር ይዤላችሁ መጥቻለሁ። ትናንትናም ያው ነግሬያችኋለሁኝ። ዩቱብ እና ቲክቶክ የምትሰሩ እህት ወንድሞቼ ለቤተሰብ አስቡ። ቤተሰብ ያያል፣ ይሄ ያስቀይማል፣ ይሄ ደስ ይላል፣ ይሄን አባቴ ቢያየው ምን ይለኛል፣ እናቴ ብታየው ምን ትለኛለች የሚለውን አገናዝቡት። እሺ እንግዲህ እኔ ያየሁትን እና የሰማሁትን ነው ለእናንተ የማቀርበው ማለት ነው። እና ያው ነግሬያቸዋለሁ። አንዳንድ ወንድሞች በጣም ህገወጥ የሆነ ነገር ነው እየሰራችሁ ያላችሁት ብያቸዋለሁ። ህገወጥ ማለት ምንድን ነው? ለልጅና ለአባቶች በተለይ ለልጆች እንዲያዩ እንዲሰሙ የማይመከረውን ነገር እናንተ እየሰራችሁ ነው ያላችሁት እና እንደዚህ አይነት ነገር እባካችሁ አታድርጉ። ብዙ ነገር ስንት ነገር የሚሰራ ነገር አለ። እሱን እየፈለጋችሁ ለምሰርታችሁ ለእይታ አትበቁም ብዬ ትናንትና ቪዲዮ ሰርቻለሁኝ። ዛሬም ደግሞ በጣም የሚያሳዝን ነው ዛሬ ያየሁት እና እኔ በጣም ተሰምቶኛል። በጣም ኢትዮጵያ ላይ ምን እየተሰራ እንዳለ በጣም እየገረመኝም እያዘንኩም እንደው ምን ላይ ነው የደረስነው እያልኩኝ በጣም ገርሞኝ ያየሁትን ነገር ለእናንተ ላካፍላችሁ መጣሁኝ ማለት ነው። እና እህት ወንድሞቼ እንደው በእናታችሁ ይህን ያክል ጭካኔ ከየት መጣ? ከየት ነው ያመጣ ነው? ምን ሆነን ነው? ምንድን ነው የተፈጠረው? አዲስ ነገር መጣ ወይ? መንግስት ይለወጣል፣ መንግስት ይሞታል፣ አዲስ ይተካል። ትውልድ ያረጃል፣ ይሞታል፣ አዲስ ይተካል። ይሄ ማሩፍ ነው፣ የታወቀ ነው፣ በቃ የታወቀ ነው። ስለዚህ አዲስ ነገር የመጣ ነገር የለም፣ ያው ነው። ስለዚህ ምንድን ነው የተፈጠረው? በእኛ ውስጥ ምንድን ነው ያለው? ለምንድን ነው የማናገናዝበው? ለምንድን ነው እንዴት ምን ብንሰራ ነው የምናገኘው? ምን ብንሰራ ነው እይታስ የሚያገኘው? ሰው የሚያየን የሚደንቅ ነገር፣ የሚያስደስት ነገር፣ የሚያዝናና ነገር ምን ብሰራ ነው ደስ የሚለው ለሰው ብላችሁ ለምን አታስቡም? አስቡት እስኪ። እንዴት በእናት ይጨከናል? ሌላውስ ይጨከን? በእናት በወለደችን አምጣ 9 ወር በሆዷ ይዛ ስንት ስቃያን አይታ ደልቷትም ሊሆን ይችላል፣ ከፍቷትም ሊሆን ይችላል፣ ተቸግራም ተርባም ሊሆን ይችላል። 9 ወር በሆዷ ተሸክማ ያን ሁሉ ስቃይ አሳልፋ እኛን ወልዳ አድገን እሷን መካደም መጦር ማገዝ ሲገባን እንዴት ወደ ሌላ ነገር ጭካኔ ውስጥ ወስደናት እናታችንን እንጎዳለን? እንዴት ምን አይነት ጭካኔ ነው ያለን? በእናታችሁ እንደው ሌላ አትፍሩ፣ ፈጣሪያችሁን ፍሩ። እንሞታለን እኮ ነገ እኮ እዚች ምድር ላይ ማንም ሰው እንደማይቀር በደንብ ጠንቅቃችሁ ታውቃላችሁ። ሁሉም ሟች ነው። ሟችን የማይቀምስ የለም፣ ሞትን የማይቀምስ ማለት ነው። እንዴት ብዬ ልንገራችሁ እህቶቼ፣ ወንድሞቼ? እናት ትበደላለች። እናትን ዱላ አንስተን ለእናት ለምዬ ዱላ አንስተን እሷ ሰውነቷ ላይ እናሳርፋለን። ምን አይነት ጭካኔ ቢኖረን ነው እሷ ላይ ዱላ የምናሳርፈው? እምዬ ላይ ስንት ነገር እሷ ላይ ማረፍ የሚገባው ወርቅ ገዝተን ቆንጆ ነገር የምትለብሰው ነገር ጠረሃ ነገር ቆንጆ ነገር እላዋ ላይ ማሳረፍ ሲገባን ዱላ ለእናት ለምዬ ዱላ። አይታችሁ ሊሆን ይችላል። ወደ የት እንደሆነ አላቅም፣ እንድነግራችሁም አልፈልግም ከየት እንደሆነ። እኔ በስ ያየሁትን ብቻ ነው የምነግራችሁ። እና ትልቅ አዛውንት ናቸው፣ ትልቅ ሴትዮ ናቸው።
ሰውነታቸው እልቅ ብሎ ድቅቅ ያሉ ናቸው። ግቢያቸው ግቢ ለራሳቸው የሆነ ግቢ ውስጥ ነው እንግዲህ እኔ ያየሁት። እና ላሞች አሏቸው። እነዚያ ላሞች ታስረዋል። ሁለት ልጆች አሉኝ አሉ ወንዶች። አንዱ የት እንዳለ አላቅም፣ ይኑር ይሙት አላቅም ነው ያሉት እሳቸው። አንዱ ደግሞ አብሯቸው ነው የሚኖረው። ያ አብሯቸው የሚኖረው ልጅ ይመጣል በልቶ ጠጥቶ፣ እሳቸው ተሰቃይተው ምን ብለው ምግብ አብስለው አስቀምጠውለት ይጠብቃሉ። እሱ መጥቶ እናቱንም መጠየቅ አይፈልግም፣ ምንም አይፈልግም። የበሰለውን በልቶ ብቻ ነው የሚወጣው። ማሌሽ እሱም ይሁን ይብላ ይጠጣ። ይመጣና ላሞቹን ከታሰሩበት ይፈታና እየነዳቸው ሲሄድ የት ልትወስዳቸው ነው ልጄ? ላሞችን የት ልትወስዳቸው ነው? ልሸጣቸው ነው። ለምንድን ነው የምትሸጣቸው? አረብ ሀገር ይሄዳለሁ፣ እነሱ ሸጬ አረብ ሀገር ይሄዳለሁ። የፈረደበት አረብ ሀገር ግማሹ መሬት ሸጬ ይላል፣ ግማሹ አባቴን አስቀይሜ በሬውን ሸጬ ይላል። ይሄ ደግሞ የባሰ የእናቱን ላሞች መተዳደሪያቸውን እነሱን እየነዳ ሊሄድ ሲል ይጮሃሉ። ሴትዮዋ ይጮሁና ድረሱልኝ ድረሱልኝ ብሎ ይጮሃሉ። ሰው ይመጣል። ምንድን ነው ሲል ላሞቼን እኔ ወተቷንም አልቤ ወተቷን ቅቤ አውጥቼ ቅቤው ሸጬ አሬራውን እጠጣለሁ። ስፈልግ ቅቤው ሸጥና ቡና ገዛበታለሁ፣ ቀለቤን እገዛበታለሁ። እችን ያሉኝን ላሞች ወስዶ ሊሸጥብኝ ነው፣ እባካቸው አስጥሉልኝ ብለው ነው የሚለምኑት። እሱ እነዚያ ሰዎች እስከሚመጡ እናቱን በዱላ ስብርብር አድርጎ ደብድቦ ቁጭ አደረጓቸዋል። እነዚያ ሰዎች ሲመጡ እሳቸው መነሳት አይችሉም፣ ቁጭ ብለዋል። ምን ሆነው ነው እናቴ? ተነሱ ተነሱ፣ ደብድቦኛል፣ ልጄ እኮ ደብድቦኛል፣ ይሄው ሰውነቴ አንድ የለም ብለው እንደዚህ ሰውነታቸውን ያሳያሉ። እንዴት ብዬ ጨርሼ ልየው? ጨርሼ ማየት አልቻልኩም። በቃ ሰውነቴ አልቻለም። እምዬን እናትን ጀግና ከሆነ ስንት ነገር አለ። ስንት ነገር በጀግንነት በጀብዱነት መጠራት ከፈለገ ስንት ነገር መሰራት የሚችልበት አገር ነው ኢትዮጵያ ማለት። አፈሯን እንደዚህ ጭራችሁ የሆነ ነገር በትናችሁ ፍሬ የምታገኙባት አገር ናት። ለም ናት። ውሃ እንደ ልብ ነው። ብታርሱ ብትቆፍሩ በሰው እንኳን ተቀጥራችሁ እንኳን ብትሰሩ ጾም አታድሩም ኢትዮጵያ ላይ። ማንም ሰው ሰርቶ እየበላ ነው ያለው። ማንም ጾሙን የሚያድር የለም። ቤቱን አሸንፎ ራሱን ችሎ የሚኖር ነው። እንደዛ መኖር አይቻልም። የደከመች አሮጊት እናቱን ደብድቦ ዱላ ለእናቱ እንግዲህ ይታያችሁ። እናቱን ደብድቦ ተነስቶ ላሞቹንም አስጣሉላቸው ሰዎቹ። እሱ የት እንደገባ አልተገኘም፣ ጠፋባቸው እንዳያሳስሩት። እና እኛ ሴትዮዋ አሁን ቁጭ ብለዋል ግቢ ውስጥ። ማን ነው የሚያበላቸው? ማን ነው የሚያስታምማቸው? ምንም ልጅ የላቸውም። ጎረቤቶች ናቸው ያሉት። ጎረቤት ደግሞ የራሱንም ኑሮ ማሸነፍ አቅቶታል በአሁን ሰዓት፣ እንኳን ሌላ ተደርቦ። ግን እንዴት አይነት ጭካኔ ነው አገራችን ውስጥ የገባው ብዬ ነው እኔ ራሴን እየጠየኩ ያለሁት። እናንተም ደግሞ እስኪ በእናታችሁ የምትችሉትን ነገር ትንሽ ርህራሄ እንኳን ሰው ቢያመጣ አንዳንድ ነገር ለትምህርት ብላችሁ እስቲ አቅርቡ። ሁሌ ጦርነት፣ ሁሌ ድብድብ፣ ሁሌ ሞተ ብቻ ነው የሚወራው። እናት እየተበደለች ነው እዚህ ጋር ያለችው። መንግስት ይበድላታል፣ ልጇን ወስዶባት ጦርነት ላይ ይማግዱባቸዋል። በዚህ ጦርነት አለ፣ በዚህ አፈሳ አለ፣ በዚህ ምን አለ እያሉ የሚጫወቱባቸው የምትሰቃየው እናት ናት። እሱ አንሷት እንደገና ደግሞ ያ የቀረው ደግሞ ለእናቱ ዱላ አንስቶ እናቱን ይደበድባል። እንደዚህ አይነት ነገር ነው ያለው አገር ውስጥ ማለት ነው። እባካችሁ 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 እናታችሁን፣ ሌላው ይቅር፣ ስንት ጀብዱም ይሰራበታል። ሂዱ ተዋጉ ከፈለጋችሁ ማለት ነው። ዱላ ከፈለጋችሁ መደባደብ ትችላላችሁ ከኩዮቻችሁ ጋር። ከእናት ጋር ድብድብ በጣም ያስቀይማል፣ በጣም ያሳዝናል። እና እህት ወንድሞቼ እያሰባችሁ ሂዱ። ይሄ ሁሉ እርግማን እሱንስ የት ያደርሰዋል? እናት ትረግመዋለች፣ ጎረቤት ይረግመዋል፣ ቤተሰብ ይረግመዋል። ለሱስ ምን አይነት ስሜት ነው የሚሰማው? አሁን በህይወት ካለ መቼም ሙምኪን ሊሰማ ይችላል። ካልሰማህም ብትሰማም እባክህን ለእናትህ ዱላ አታንሳ።
ማንኛችሁም ብትሆኑ እናታችሁን ዱላ ሳይሆን ቀና ብላችሁ አትዩዋት። ስንት ስቃይታ ነው እዚህ ያደረሰችን። ካልቻላችሁ ከአቅሟችሁ በላይ ከሆነ ትታችሁ አትሂዱ። እንደምትኖረው እሷ ትኖራለች። ፈጣሪዋ እንደፈጠራት ትኖራለች። አትጦሯት፣ ምንም አታርጉ፣ ግን አትደብድቧት፣ አታሰቃዩት። በእናንተ ሀዘን በእናንተ ችግር ያዘነችው ይበቃታል። ያለቀሰችው እንባዋ እየፈሰሰ ያለውና እባካችሁ እችን ሼር ሰብስክራይብ አድርጉልኝ እላለሁኝ።